ቹቻና ቤዚቲ ዳግም ላይ ገናኙ። እንግዲህ በከባዱ በተደረገባቸው ሴራ እንግዲህ እነሱ ተለያዩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ትሷላችሁ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዝት ይበልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ነባሮች ደግሞ ላይክ ሼር እያደረጋችሁ እንደ ወትሮ አበረታቱኝ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 215 ነው ማለት ነው። እነሆ እንድትከታተሉ ይጋበዝኳችሁ ማለት ነው። እንግዲህ ጸጋና መኮንን አቶ ተሰማ በሰሩት ሴራ ማለት ነው ቹቻ እንግዲህ በተደጋጋሚ በደበደበቻ መሰረት ወይም በተደጋጋሚ እንግዲህ ቹቻ ጥቃት ባደረሰችባት መሰረት ማለት ነው ይሄንን የሚያደረገችው እኛ እያመንሽ ለምን ትከጃለሽ ወይም ጸጋ ቤዛና ያሬድ ውስጥ ለምን ጣልቃ ገባሽ በሚለው ነው ማለት ነው። ስለዚህ የእናቷን ልጅ እንግዲህ በእናቷ ልጅ እንግዲህ አሳግታ ማለት ነው ቤዚቲ አጠገብ ብደርሺ ተንግዶዳ የእናትሽን ልጅ በህይወት አታገኛትም በሚባል ዛቻና ፍራቻ ማለት ነው። እንግዲህ ለሷ ያለቻት በህይወቷ እህቷ ናት ማለት ነው። እንደ እናትም እንደ እህትም እንደ አባትም ሆና እያሳደገቻት የምትገኘው እህቷ ማለት ነው ሚጢጥዬ ዛሬ እንግዲህ በነ ተሰማጅ ወይም በነ መኮንን እጅ ልትገባ ችላለች ማለት ነው። ቹቻዬ በዚህ አይነት ትፈትነኛለች ብላ አላመነችም ነበረ። በእኔ ላይ በሆነ ምንድን ነው የሚል ነበረ። እንዲሁም ቤዚቲም እንግዲህ የተለያየ ፎቶ አንስታ ለተሰማ ትሰጣቸውና ወይም ወደ ካናዳ ይልኩታን ድጋሚ ወይም አይኔን እንዳያይ ያደርጋሉ እያለች ነበረ። ነገር ግን ቹቻን ነበረ የበለጠ መበቀል የፈለገችው። ስለዚህ ቹቻ ላይ ነው ማለት ነው። እንግዲህ ደመረም እንግዲህ በተደጋጋሚ በተወጋው መሰረት ቀስቴን ወደ እስር ቤት ሊከተው ነው ማለት ነው። ምክንያቱም መኮንን እያደረገው ስለሆነ እያስፈራርቶ ይህን ካላደረገ የሰራውን ወንጀል ሁሉ በቪዲዮ መሰረት አስገድፎ ለፖሊስ ወይም አሳልፎ ለመንግስት እንደሚሰጠው ስለነገረው እንግዲህ ጸጋ ብትወጋውን በቢላ ነገር ግን እንግዲህ ቀስቴ እስር ቤት ሊገባ ችሏል ማለት ነው። ምንም በማያውቁትም ሁኔታ ቹቻ የምትይዘውና የምትጨብጠው ግራ ገብቷታል ማለት ነው። እንግዲህ ቹቻና ቤዛን ተለያየን። ያሬድና ቤዛን መለያየት በጣም ቀላል ነው። ምክንያቱም እንግዲህ ጸጋ እንዳለቻቸው ቹቻ የነ ቤዛና የነ ያሬድ መገናኛ ዋነኛዋ ናት። እሷ ከሌለች ሊገናኙ አይችሉም። ስለዚህ እሷን አስወግዷት ብላ ወይም ለያዩት በማለት ነው። ቹቻዬ እንግዲህ በተደጋጋሚ ፈርታ ነበረ። በምን የሆነ የምትበቀለ ደጋግማ ነግራኛለች ብላለች። አልሚም እንግዲህ ተከታትላ ማለት ነው ልትበቀላችሁ ነው ተጠንቀቁ የሚል መንፈስ ነኝ የሚል ደብዳቤ ከዚህ ቀደም ደርሷት ነበረ ለቤዚቲ ማለት ነው። ነገር ግን ምንም ያክል ብናስብና ብናቀድ ጸጋን ፈጽሞ ልንደርስባት አንችልም። እሷ በዚህ ነገር ላይ የተካነችና ከልጅነቷ ጀምሮ ተንኮልና መሰሪነት እያደገባት ነው። እኛ መልካም ልቦች ነው ያለን። ስለዚህ ይሄን ልናደርግም ብንችልም እሷን ልንቀድማት አንችልም። ስለዚህ ፈጣሪ ፈረሰኛው እሱ በጥበቡ ይርዳን በማለት ቹቻዬ እንግዲህ እንባዋን እያዝረከረከች ማለት ነው ለተምትወዳትና እንደ እህቷ ለምታያት ከቤዚቲ ልትለይ ይችላለች ማለት ነው። ምንም ሁለቱም አቀርቅረውና አንገታቸውን ደፍተው ቢሆንም ነገር ግን ይሄ ቀን አንድ ቀን አልፎ አንድ ላይ እንኮናለን በማለት ቤዚቲ ተስፋ ብትሰጣትም ነገር ግን የሚሆን አይደለም። ምክንያቱም በእህቷ ማንም ሰው የሚትደራደር አይደለችም። ምክንያቱም ጸጋንም ሄዳ እገልሻለሁ ነፍስሽን አውጥቼ ነው ምጥልሽ ስትላትም ትንሿ እህትሽን ወይም ሚጢጢን ካልፈለግሻት አሁን ማድረግ ትችያለሽ፣ ያን እንዳታደርግ የምታደርግሽ ሚጢጢ ናት እንጂ ሌላ አይደለም በማለት ትሳለቅባታለች። ጸጋ ስለተበቀለቻት በጣም ደስ ብሏታል። ነገር ግን ቤዚቲ እንደዚህ በመጎዳቷም ቅር ቢሰኛትም ነገር ግን ምድረ አሽኩሉ ከኔ እኩል ልትራመዱና እኔን ልደርሱ መሞከራችሁ ራሱ ፈጽሞ ስህተት ነው። እኔን እኮ አታቁኝም በማለት ትዝትባቸዋለች ማለት ነው። እንግዲህ ተሰማ ማለት ነው ባደረገችው ነገር ማለት ነው ትንሽ ጉርሻ ብጤ ወይም ቦነስ ነገር ጣል አድርገውላታን 20 ሺህ ብር
ተቀብላለች ማለት ነው። ቹቻና ቤዛን ስለለያያቻቸው ማለት ነው። እነሱ ክረምትም አንድ ላይ ተምረን የተሻለ ውጤት አምጥተን ቀጣይ 12 ስለሆን ወደ ዩኒቨርሲቲ ስንገባ በተሻለ ውጤት እንገባለን እያሉ እየተወሩ እየተጫወቱ ነበረ ማለት ነው። እንኳን የክረምቱ ትምህርት አንድ ላይ ራሱ መታየቱ ራሱ ወርቅ ብርቅ ሆኖ ቀረ ማለት ነው። እንግዲህ የሚጢጢ አባት ይላክ ወይም የቹቻ አክስት ትላክ ማን ባያውቅም 30 ሺህ ብር ተልኮ ማለት ነው ተልኮላት ያን ገንዘብ እንግዲህ ለቹቻም ለእህቷም ለሚያስፈልጋት ሁሉ እንትን ብላ ማለት ነው በጣም ለምወዳትና ለማከብራት እንደ እህቴ ለማያት ለቤዚቲ ብላ የአንገት ሀብል እንግዲህ ገዝታ ሰታታለች ማለት ነው። ይሄን በሰጠችበት ቅስፈት ነበር ይሄ ሁሉ ድብልቅልቅና እንትን የወጣው ማለት ነው። ይሄ ሁሉ እንግዲህ የሆነው በጸጋ መሰረት ነው ማለት ነው። ጸጋና እንግዲህ መኮንን አሁንም በጥብቅ እየሰሩ ነው ማለት ነው። ምንም ያክል ሁለቱም አደገኛ ሰዎች ቢሆንም ቀስቴ እንግዲህ ከእስር ቤት ከወጣ ሁለቱንም አይለቃቸውም ብዬ አስባለሁ ማለት ነው። ለዛሬ እንግዲህ የነቹቻ በጣም ነው የሚያሳዝነው እዚህ ሁኔታ ላይ ይገኛል ማለት ነው። ያሬድ ደግሞ ኢትዮ ጣሊያን ጦርነት እንግዲህ ያስከፈተው ያሬድ ማለት ነው። በትንሹም ቢሆን እሱ ነገር ሊሰበሰብ ችሏል። ምክንያቱም ቃጭል እንግዲህ እውነቱን ደርሳበታለች ማለት ነው። ይሄ ሲሆን ደግሞ ዝም ብዬ አላይም ብላ እንግዲህ ለያሬድ ነግረዋለች ማለት ነው። ያሬድም እንግዲህ ጣሊያናዊ ሳይሆን ኢትዮጵያዊ እንደሆነ አርቤርቶ ማለት ነው እንትን ብሏን ማለት ነው። አርቤርቶ እንግዲህ ኢትዮጵያዊ ነው። ቀይ ስለሆነ ብቻ ጣሊያኑ ወይም የሚሸቅልበትና ሙዱ እንደሆነ ከዚህ በፊት እንግዲህ ያው ያሬድ ማለት ቀስቴን እንግዲህ አጫውቶታል። ምክንያቱም ስራ አስቀጠረኝ ብሎ ሲጠራው እሱ ግን ቦስን ለማስቀጠር እንግዲህ በእንግሊዝኛ እያወራው ምሳ መብላት አለብን፣ ምሳ ካልጋበዝከኝ ስራውን መቀጠር አይቻልም በማለት ነገር ግን መጨረሻ ላይ እናንተ ያራዳ ልጆችና ምርጥ ስለሆናቸው እውነቱን ልንገራቸው እኔ እኮ ኢትዮጵያዊ ነኝ በማለት እንትን ብሏል ማለት ነው። ቃጭል እንዳለች ያላስተዋሉት ማለት ነው። የያሬድና የቤዚትን ህይወት እኮ ካልበጠበጥኩ እያለ ነው። የሚመች ቁመትና የምወደው ቁመትና ከለር ሳይቀር አቋቋሟ ሳይቀር ልጅቷ ከሀስከፋ ተመችታኛለች። ስለዚህ እያለ ነው። ልተዋት አልችልም እያለ ነው። እንዴት ማስቆም እንዳለብኝ ግራ ገብቶኛል እያለ ለአሻንቲ እያወጋ እያለ ቀስቴ እሱም እንግዲህ አሻንቲም እንግዲህ እኔም እኮ በተደጋጋሚ ብነግረው አልፋታም አለኝ ወይም አልሰማም አለኝ፣ ምን ይደረግ ምን እናደርግ እያሉ እያሰቡ እያለ ይሄ ልጅ አማርኛ ይችላል እንዴ? እንዴት ነው እንደዚህ ልታወሩ ስትችሉ ስትላይ ምንም ቢርበተበቱም ነገር ግን እውነቱን ነግረዋታል ማለት ነው። እንግዲህ ቃጭል ይሄ ሲሆን ምንም ነገር ቆሜ አላይም። ያሬድ ብቻ ሳይሆን አንተ ሳይቀር ለነ ያሬድና ለቤዛ የከፈልከውን መስዋዕት ተመኮንን ጋር ፋይቲንግ ራሱ እንደገጠምክ አትርሳ። ስለዚህ ይሄ ፍቅር በምንም ሁኔታ ሊቋረጥ አይችልም በማለት እንግዲህ ለቀስቴና ለአሻንቲ ነግራቸዋለች ማለት ነው። እሱም እንግዲህ ሮቤርቶ ማለት ነው አርቤርቶ ማለት ነው እንግዲህ ስሙን ሶሪ ማለት ነው። በነገራችን ላይ በሁለቱም ነው የሚጠሩት ማለት ነው። እንትን ማለት ማንም ሰው ስለ እኔ ማንነት ወይም አማርኛ እንደምችል እንዲናገርብኝ አልፈልግም ብሏል ማለት ነው። ይህ እንግዲህ የዛሬው ይህን ይመስላል ማለት ነው። እንግዲህ ምን እንደሚፈጠር ደግሞ ኔክስት እናያለን ማለት ነው። ዳኔም እንግዲህ እየገባበት አጣብቂኝ፣ ምክንያቱም ደመረ አግኝቶ በጣም አስፈራርቶታል ማለት ነው። አንተ ነህ የነገርካቸው እነ መኮንንን ከአንተ ጋር እንደምንገናኝ ብሏል ማለት ነው። ኖ እንደዛ አይደለም ምክንያቱም እኔ አልነገርኩትም ሲለውም ነገር ግን ቀጥለ ስራህን ቶሎ ቶሎ ሰርተህ የምታሳውቀኝ ስለ ጸጋና ስለ ኤላ አዳዲስ ነገር ሊኖር ይገባ በማለት ያስፈራራቻና ዛቻ ሳይቀር እንትን ይልበታል ማለት ነው። እንግዲህ ሁሉም ተደበላልቋል ማለት ነው። በዚህ መልኩ ባይለያዩ በጣም ደስ ይል ነበረ ማለት ነው። ሚኪና እንግዲህ አቡሻ ያሬድ ሆነው ደግሞ የተቻላቸውን ሁሉ እያደረጉ ነው ማለት ነው። ነገር ግን እንደዚህ አልጠበቁም ማለት ነው። መቅዲና ሄኖክ ደግሞ እንግዲህ በትራስ አምጥታ እስከዛሬ ያን ሁሉ ብቸኝነት እንዴት አለፍሽው በሚል ጥያቄ የተነሳ ወይም ልምድ አካፍሊ፣ ምክንያቱም እኔም አሁን የተመሳሳይ ስሜት ላይ እያለፍኩ ስለሆነ ሲላትም አንዲት ትራስ አምጥታ እንግዲህ ስጦታ ሰጥተዋለች። እሱም እንግዲህ ስጦታው ማለት ነው ስናደድም ስትናፍቀኝም ሳለቅስበት መልሶ ደግሞ አንተን ማቀፍ ስፈልግ አንተስ
ስለዚህ እንግዲህ ሄኖክ ትራሱን ወስዶ እንግዲህ እሷ ያሳለፈችበትን መንገድ ካለቀሰችን መቅድዬ የኔ ማልቀስ ግዴታ ነው በማለት እያለቀሰ እንግዲህ ትራሱን አጥብቆ ይዞ ተመልሶ ሄዷል ማለት ነው። ለዛሬ እንግዲህ ይህን ይመስል ነበረ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ ሼር እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። ዛሬ እዚህ ላይ ጨርሳለሁ።